እኮ ነው የሚገርመው። የመጀመሪያ ኪሳራዬን ልከስር ነው ያለው ልጅ የመጀመሪያ ትርፉን ያውም በአንዲት ምርጥ በጣም በምትታወቅ ፌመስ በሆነች ልጅ እንግዲህ ትርፋማ መሆን ይችላል። ከዚህ በላይ እንግዲህ የሚያስደስት ነገር አለ ብዬ አላስብም። ውድ አድማጮቼ ቶሚ ይባላል። ወጣት ነው። ጎፋ አካባቢ ጁስ ቤት ከፍቶ ገበያው እንግዲህ በጠበቀው ልክ ሊሆንለት አልቻለም። አየር የለም። ቢከፋው የመጀመሪያ ኪሳራዬን ልከስር ነው ብሎ የአሁኑ ሜሴጅ መላክ የመሰለው ቲክቶክ ላይ ቪዲዮ ይለጥፋል ማለት ነው። በማግስቱ እኛ ያለን አትከስርም ብለው እንዲሁ እኔ ልመርቃችሁ ዝም ብዬ እንዲሁ እግዚአብሔር ይባርካችሁ ዝም ብሎ እንዲሁ ያትረፍርፉባችሁ። እንግዲህ ምንድነው የተፈጠረው? በርካታ ቲክቶከሮች ስራ ቦታው ተገኙ፣ ማስታወቂያ ሰሩለት፣ አስተናገዱት። ከሚጠቅሙት በላይ እንግዲህ እሱ ይበቃል ከሚል በላይ እንግዲህ ብዙም እየገዙት የቶሚ ፊትን በአንድ ቀን ወደ ደስታ ቀይሮታል። ሰውነት ማለት ይሄ ነው። ውድ አድማጮቼ ተጋገዙ፣ እንተባበር። በአንድ ቀን በአንድ ድል ምድር ላይ በምንኖርበት መልካም ነገር እንስራ። እንኳን ደስ ያለ ወንድም። እስኪ ሁላችሁም ይህንን ምስል ተመልከቱትና ምንድን ነው የሚሰማችሁ? እቺ ልጅ እንግዲህ በዚህ በትልቅና በጣም እንግዲህ ህይወት አጋጣሚ ላይ ቆንጆ አጋጣሚ የሚባለው ይሄ ነው። የግራጁዌሽን ዴይ ነው። እንግዲህ ማንም ቤተሰብ አልመጣም፣ የደስታዋ ተካፋይ አልሆነም። እናንተ በእንደዚህ አይነት ቀን ቤተሰባችሁ አጠገባችሁ ባይኖር፣ ለምሳሌ ምርቃት ላይሆን ይችላል፣ ለምሳሌ የልደት ቀናችሁ ሊሆን ይችላል፣ ሌላ ታላቅ ፕሮግራሞች ላይ ባይገኙ ቤተሰቦቻችሁ ምን ፊል ታደርጋላችሁ? እዚህ ጋር እንደምታዩት እንግዲህ ልጅቷ እያለቀሰች ነው የምትገኘው። ነገር ግን ጓደኞቿ አብሯት የተማሩት ሰርፕራይዝ አድርገው እንደዚህ ደስተኛ ሆና እንድትውል አድርጓታል። ጥሩ ጓደኛ ይስጣችሁ። በዚህ አጋጣሚ ግን በዚህ አይነት ቀን የምትጠብቁት ቤተሰብ በምርቃታችሁ ቀን የሚመርቃችሁ ሰው ሲጠፋ ምን ይሰማችኋል? ሀሳባችሁን ኮሜንት ላይ አቃሉ። ሰበር መረጃን እነሆኝ። ዛሬ የሚደረጉ የዓለም ዋንጫ ፍልሚያዎችን እነሆኝ። ጤና ይስጥልኝ ክቡራንና ክቡራት አድማጮቼ የ2026ቱ የዓለም ዋንጫ የ32 ዙር ራውንድ 32 ወሳኝ የማጣሪያ ጨዋታዎች ዛሬ ሰኔ 22 2018 ይቀጥላሉ። አንድ ስህተት ወደ ቤት የሚያሰናብትበት አሸናፊው ደግሞ ታሪክ የሚጽፍበት የምሽቱ መርሃ ግብሮች በኢትዮጵያ ሰዓት አቆጣጠር እንደሚከተለው አዘጋጅቼላችኋለሁ። ብራዚል ከጃፓን የጨዋታው ሰዓት ምሽት 2 ሰዓት አውስተን ስቴዲየም በቴክሳስ። የጨዋታው ትኩረት ብራዚል የምድቡ መሪ ሆና ብታልፍም በምድቡ ጨዋታዎች ምንም ያልተሸነፈችዋን አስደናቂ ብቃት ላይ የምትገኘዋ ጃፓን ቀላል ፈተና እንደማትሆን ይጠበቃል። ኔዘርላንድ ከሞሮኮ የጨዋታው ሰዓት ለሊት 10 ሰዓት ላይ የማክሰኞ አጥቢያ ስቴዲየሙ በሜክሲኮ። የጨዋታው ትኩረት የዕለቱ ታላቅ ጨዋታ፣ ሁለቱም ቡድኖች በየምድባቸው 7 ነጥብ በመያዝ ያለምንም ሽንፈት ነው ወደ ከባዱ ዙር ያለፉት። የኔዘርላንድ ታክቲክና የአትላስ አንበሶች የሞሮኮ አስደናቂ የአንድነት መንፈስ የሚጋጩበት በ32ቱ ዙር ውስጥ ማለት ነው እጅግ ማራኪና ተጠባቂ ፍልሚያ ይሄኛው ፍልሚያ ነው፣ የኔዘርላንድና የሞሮኮ። ጀርመን ከፓራጓይ ደግሞ የጨዋታው ሰዓት ምሽት 5 ተኩል ይደረጋል። ስቴዲየም ቦስተን ስቴዲየም። የጨዋታው ትኩረት የማርሸኖቹ ያለበገሬነት ስሜት ይፈተናል። ጀርመኖቹ በምድቡ ጨዋታ በኢኳዶር የደረሰባቸውን ያልተጠበቀ ሽንፈት አርሞ የላቲን አሜሪካው ጠንካራ ተጋጣሚ ፓራጓይን በመርታት ወደ ቀጣዩ ዙር ለማለፍ ሙሉ ኃይላቸውን ተጠቅመው እንደሚገቡ ጥርጥር የለውም። እናንተስ ምን ታስባላችሁ? ይህን ጨዋታ